በቁርአን ላይ ሲህር ይሰራልን? በዶክተር እሙ ሚስባህ የተጻፈ። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃው ኃይላችሁ እያልኩኝ ዘወትር ሐሙስ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን፣ ጥናታዊ ጽሑፎችን፣ መጣጥፎችን ቴሌግራም ቻናል ላይ ለኡማው ያስተላልፋሉ በሰፊው። ከዛም መካከል እንግዲህ ለናንተ በጣም ጠቃሚ የሆነ ጥናታዊ ጽሑፍ ይዤላችሁ እየቀረብኩ ነው። በቁርአን ላይ ሲህር ይሰራልን የሚል ርዕስ ማለት ነው። ክፍል 3ቱን የመጨረሻውን ወደ እናንተ ይዤላችሁ ቀርብ ያለው በጣም ትምህርት የምናገኝበት ትምህርት ነው ሐቂቃ ማለት ነው። የሳሂሮች ክፋት ምን ያህል ጥግ ድረስ እንደሆነ፣ ሲህርን ደግሞ በምን መልኩ እንደሚያደርጉብን አናቅም። አላህ የሚጠብቀንና እንግዲህ እዚህ ጋር የኡስታዞቻችንንም ጥበብ፣ የሕክምና አሰጣጥ ጥበብ ብዙ ነገር የምንማርበትም ነው እና ኢንሻአላህ ያው ትምህርት እንደምታገኙበት በተስፋም ደግሞ በጉጉትም እንደምትጠብቁት ደግሞ ያው እንግዲህ ተስፋ እናደርጋለን። ወደ ዛሬ ክፍል 3 እናምራ። በቁርአን ላይ ሲህር ይሰራልን? በኡስታዛ ዶክተር እሙ ሚስባህ የተጻፈ። በድጋሚ አልሐምዱሊላህ እንላለን። አላህንም ለዚህ መድረክ ስናመሰግን ከዓለማት እኛኑ በማሰባሰብ ኡማውን እናግዝ ዘንድ መስመሮችን ለዘረጋልን ዶክተር አቡ ፈርሃን እጅግም የከበረ ምስጋና አለን። የሰው ልጅ ያላመሰገነ ጌታውን አላህን አያመሰግንምና ነው። በዶክተር እሙ ሚስባህ ክፍል 3 እህታችን ታለቅሳለች። የመጀመሪያው አይነት ምልክት ሳይሆን ቀለል ያለ ግን ደግሞ እስር የሚያደርጋት ነበረ። አንድ ቀን በህልሟ መጽሐፉን ማን እንደሰጣት ብሎ በእርሷ ላይ ያለው ጅን አንቺ ልጅ ግን ተይኝ፣ በቃ ተይኝ እያለ ሲዝትባት ማየቷን አሳወቀችን። አልሐምዱሊላህ ሳሂሯም ታውቋል። እርሱን አናገርን። በአላህ ፊትም በሰውም ፊት የተዋረደ ስራ እንደሰራ ተውበት እንዲያደርግም ስንጠይቀው ካገባችን ብቻ ነው የምመልሰው አለ። ይህንን ሰው በህግ ማስጠየቅ አልቻለም። በኡስታዞች አስመከር ነው፣ እሺ ሊል አልቻለም። እርሷም ከበቀል አፉታም መርጣ ወደ አክስቷ ቤት ሄደች። ምናልባት ታሪኩ ትኩረታችሁን ሊወስድብኝ ይችላል። ልሰብስባችሁ። መነሻ ርዕሳችን በቁርአን ላይ ሲህር ይሰራልን ወይ የሚለው ነውና ወደዚያ ተመለሱ። ታሪኳ ላይ እንዳየነው ሷሂሯ መጽሐፍ ላይ ሲህር አድርጎ ከሚሰጣት ይልቅ ቁርአን ላይ ቢሰራ ይቀለው ነበር። እርሷ ቁርአን ቤት ተመላላሽ ናትና፣ ይሁንና እርሱ ሌላ ነገር ላይ መስራትን መረጠ። ከዚያም በላይ በህልሞቿ ያየችው ትሎችን ይህንንም መጽሐፍ ሙሉ ለሙሉ ወረውት ነበረ። ከጎንና ጎን ያሉትን መጽሐፎችን አልነኩም። በአካል ስንመለከት ቁርአን ሆነው አግኝተናቸዋል። በዚህ ጉዳይ ላይ ኡስታዝ አቡ ፈርሃንን ጠየቅኩት። መልሱ እንደሚከተለው ነው። ሲህሮች በብዙ ነገራቶች ላይ ይሰራሉ። ቁርአንን ተጠቅመው ጅኖችን የሚያዙ አሉ።
ግና በመድኃኒታችን ቁርአን ውስጥ የሚጨመር መርዝ ሁሉ ይከሽፋል። ቁርአን ላይ ፈጽሞ ሲህር አይሰራም ሲል ማብራሪያን ጠየቅኩት። ለዚህም እጅግ በሚገርም ዕውቀት የመጠቀ ሎጂክ የተንተራሱ መልሶችን አግኝቻለሁ። በቁርአን ላይ ለምን ሲህር አይታሰርም ማለት በጀነት ውስጥ ለምን ለሸይጣን ቦታ አይሰጠውም እንደማለት ነው። ሸይጣንን ነአነቱላህ አለይህ ጀነትን አስመስሎ ጀሃነምን መግለጽ ይችላል። ልክ ደጃል በእጁ ጀነትን ሲያይ ውስጡ ጀሃነም እንደምትሆነው ግና ፈጽሞ ጀነትን መስራት አይችልም። ሸይጣን ከቁርአን የሚጠቀሙትን ምዕራፎች ሰባብሮ በማውጣት ለራሱ ሲህር መጠቀም ይችላል። ይህ የአላህ ቃል አይደለም። ሲታይ ይመስላል ግን አይደለም። ቁርአን መድኃኒት ነው፣ ፈጽሞ የሲህር ማሰሪያ ሊሆን አይችልም። የአላህ ቃል በፍጹም የጅኖች የሸይጣናትን ግብ ማስፈጸሚያ ፕሮፓጋንዳ አይሆንም። ብሎም የአላህ ቃል በፍጹም ለጅኖች ማስመሰያ እንጂ መገልገያ አይሆንም። የአላህ ቃል ላይ የሚቀመጥ ጅንም አይኖርም፣ ምክንያቱም እሳት ላይ እንደመቀመጥ ነውና። ይህን እኛም እናምናለን። ፈጽሞ በቁርአን ላይ ሸይጣን ስልጣን እንደማይኖረው አስረግጠን ስናስረዳ፣ ሌሎች በስራ ላይ ያገኘናቸው የሩቅያ ምሁራኖች ደግሞ በእርሱ ላይ ሲህር እንደሚሰራ ሞጋቾች ናቸው። ይሁንና መስጂድ ውስጥ የጥላውንን ዘፈን እንደማንከፍት ሁሉ መጠጥ ቤት ውስጥም ቁርአንን በስፒከር አንከፍትም። ጀነት ውስጥም ሸይጣንን በጉርብትና እንደማናገኝ ሁሉ ጀሃነም ውስጥም የረሱል ሰለላሁ ዐለይሂ ወሰለም ቤተሰብ መሆን አይቻልም። በቁርአን ላይም ሸይጣን አዛዥ ተቆጣጣሪ ሊሆን አይችልም። በሌሎች መጽሐፍት ላይ ምናልባትም የቁርአን አያዎች በሌሎች መጽሐፍት ላይ ብሎም የቁርአን አያን ለውጠው በተቀመጡ የጅኖች ማዘዣ መጽሐፍት ላይ ሲህር ሊታሰር ይችላል። አልሐምዱሊላህ። አዎ እስከ ዛሬ ድረስ በሩቅያ ታሪክ ውስጥ 2 ጊዜ በቁርአን ሲህር እንደተሰራባቸው ተጠርጥረው ወደኔ የመጡ ሰዎች ነበሩ። ግን ደግሞ ምንም ምልክት የማይሰጥና በቁርአን ላይ ስለመሰራቱ እርግጠኛ መሆን የማይቻልበት አጋጣሚ ነበር። በቁርአኑ ላይም አልተሰራባቸውም ነበር። እኔም የተሞክረኝ ልበል። በአንድ ወቅት በሂርዝ መልክ የተንጠለጠለን ሲህር ስንፈታ በውስጡ የቁርአን አያዎችን አይተን ደንግጠን ነበር። እርሱን ስናጣራ ግን ለምሳሌ አያተል ኩርሲን እንኳን ጽፈው በመሃል ስለ ጅኖች ሀይ አላህ እንዴት ከፍ እንዳደረጋቸው አረብኛ ጽሑፍ ይቀላቅሉና ከ3-4 በላይ ጅኖችን ስም በመጥራት ያዟቸዋል። በስተመጨረሻም ሲህር የተሰራበትን ሰው ስም ይጠራሉ። አላህ ይህንን አይነት ዕውቀት አይስጣችሁ ባይ ነኝ። ሸይጣን ዕውቀት አለው፣ ዕውቀቱ ግን ለጥፋት ነው። ሳሂር ዕውቀት አለው፣ ዕውቀቱ ግን ለጥፋት ነው። ዕውቀታችሁን ለኢስላም ብቻ አውሉት። ይሄ ትምህርት በዚህ ይጠናቀቃል። ብዙ ትምህርቶች እንዳገኛችሁበት ግንዛቤን እንደፈጠረባችሁም ምንም አልጠራጠርም። አላህ በሰማነው የምንጠቀም ያደርገን። ከሳሂሮች ከሸረኞች ክፋትም በአላህ ኃይል እንጠበቃለን። በሲህር በጅን በአይንናስ ጥቃት ሲደርስባችሁ የቀልብ ዶክተር ኡስታዞች ጋር ቴሌግራም በማምራት ችግሮቻችሁን በማማከር ሰበብ ሁኑን እያላችሁ ቀርባችሁ ሕክምናችሁን ማግኘት መከታተል መዳን እንደምትችሉ ከወዲሁ ላበስራችሁ እወዳለሁ። ቻናላችንን ለኡማ ያስተዋውቁ። በሌላ ርዕስ እስክንገናኝ ድረስ የሳምንት ሰዎች ይበለን እያልኩኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው።
ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።